ትልቅ ነው መድረኩ። እኔ መድረኩ ጋርም አልደርስም። ተንጠራርቼ ነው ማይኩን ከባገዳ ላይ የወሰድኩት። ሁለት ደህንነት በዚህ በኩል ሲቪል ቆመዋል። እኔ ያላወቅኩም። ቀበቶዬን በዚህ ያዙ፣ ሽጉጥ እንደዚህ ደቀኑ። ጥፍሬ ተነቅለዋል። ከእግሬ ስር ያለ ስጋ እንዲህ የተገረፍኩበት እንዲህ ተነስቶ ምናምን ተላልጦ አለ። ዛሬ እንዲህ ቋጥሬ ነው ያለው። ቤት ነው ያለው ስጋው ጥፍሬም፣ ኢቭን ደሜ የወረደበት ቲሸርት አለ። አልጣልኩትም፣ አላጠብኩትም፣ አልጣልኩትም። የጃምቦ ጆቴ እና ጫሉ ዘፈን ምናምን እየዘፈን ይሄድን ምናምን አልኩት። እስቲ ምን የሚለው አለኝ። ከዛ እኔ ወደ አማርኛ ቀይሬ ዘፈንኩለት በምችለው ማለት ነው። መሬት ማረስ ግንቦት ነው የቀረ ሳር ሳይበቅል በፊት ከጠላት ጋር መዋጋት ድሮ ነው የቀረ በእጅ ሳንያዝ በፊት ቼ ብሎቼ ምናምን እኔ አክት ማድረጌ እኮ ነው። እኔ እናት ቼ ብሎ ትሮል ምናምን ብሎ በጥፊ እንዲህ የሚያምር ሰውዬ ቴብል ስር ከተተኝ። በጣም ሰውን የምታውቂበት ሰው መሆንሽን የምትረጅበት እስር ቤት። አሁን ያለ ስርዓት፣ አሁን ያለን መሪ ነው። በፊት ገዢ ነበረ። ሰላም የኦያ ቲቪዎች ነን። እኔ ደግሞ ሉላ እባላለሁኝ። ዛሬ አንድ ታሪክ ይዘንላችሁ መተናል። በነገራችን ላይ በኦያ ቲቪ ታሪክ፣ ሙግት፣ እውቀት፣ ጉዞ ሁሉንም የምታገኙበት ቻናል ነው። ሰብስክራይብ እያደረጋችሁ ዛሬ አንድ ወጣት ከአጠገቤ ይዤ መጥቻለሁ። አሸናፊ ወይም ደግሞ ሮብሰን በሚለው ስሙ ይታወቃል። የተለያዩ ታሪኮችን ያሳለፈ ብዙ ውጣ ውረዶችን የወጣ የወረደ ነው። በተለይም ደግሞ ባለፉት የፖለቲካ ዘመኖች ላይ ትልልቅ ሚናዎችን እንድትጫወተም ይነገርለታል። ስለዚህ ይሄን ያህል ካልኩኝ ራሱ አሸናፊ ወይም ሮብሰን ደግሞ ራሱን ያስተዋውቀናል። አሸናፊ እንኳን ደህና መጣህ። እንኳን ደህና ጠበቃችሁ። አሸናፊ ወይም ሮብሰን አለሙ እባላለሁ። ተወልጄ ያደግኩት ምዕራብ ሸዋ ዞን ባብች የምትባል ከተማ ነው። ባብች ከአምቦ ትንሽ ኪሎ ሜትር አለፍ ብለሽ ያው አምቦ ስር ነው። እዛ ነው ተወልጄ ያደግኩት። እኔ እንደውም ስለ ባብች የእናንተ ቤተሰብ ባብች ላይ ትልቅ ቤተሰብ እንደሆነ በተለይ ከአያቶቻችሁ ከቅድመ አያቶቻችሁ ጀምሮ በደንብ ታዋቂ ትልቅ ቤተሰብ እንደነበር እሰማለሁኝና እስቲ ስለሱም ትንሽ ንገረኝ። እንደውም ይመስለኛል በቅድመ አያቶች ወይ በአያቶች ስም ሰፈር ሁላ መንደር ሁላ አለ ሲባል ሰምቼ ነበረ። ባብች ሳይሆን ከባብች ትንሽ ወጣ ብሎ ወደ ኮምቦልቻ የምትባል ሰፈር አለች እና የባብች ገጠራማ ነገር እዛ አካባቢ ነው። የቅድመ አያታችን የአባቴ ቅድመ አያት አቶ ባልቻ የሰላሌ ሰው ናቸውና ያው በአንዳንድ ነገር ወደዛ ሄዶ ብዙ እንትኖች አሉት እርሻ ቦታ ምናምን ባለባት እንደሚባለው ነው ድሮ እንደዛ ነበረና ወረቶኬ የሚባሉት አሉ እዛ ከነሱ ጋር ምናምን ጎረቤት ምናምን ነው። እነሱ ናቸው እንደዚህ በራምበራስ ሳ ምናምን ይባሉ አሉና ከነሱ ጋር እንትን ያሉት ናቸው። ግን ያቺን ከተማ ወደ 18 ዓመት በሊቀመንበርነት አስተዳድረዋል አባቴ። ታዲያ እንደው ቤተሰብህ እንዲህ ትልቅ መሆኑ እስከ ቅድመ አያት ድረስ የደረሰ ተጽዕኖ ፈጣሪ ቤተሰብ መኖሩ ሚና አለው ብለህ ታስባለህ? አሁን ላለህበት ወይም ገብተህበት ለነበረው ጉዳይ? አስተዳደግ ከምን ጀምሬ ገባሁበት። ከቤተሰብም አፈንግጬ ቦዞኒ ምናምን እየተባልኩ ወደዛ ገባሁኝ ማለት ነው። ድሮ ተብለህ ነበር ቤተሰብ ብቻ ሳይሆን ቤተሰብ እኔ እንድማር ትልቅ ደረጃ እንድደርስ ነው የሚፈልጉ። ከኛ ቤተሰብ ሁሉም የተማሩ ናቸው እንድማሩ ነው እንጂ ለንግድ እንኳን አይፈቀድም። ገባሽ እኛ ቤት። ስለዚህ እኔም እንደዛ ነው የሚፈልጉ። እንግዲህ ልጅነት ላይ ተጽዕኖ እንዴት አደረ? ቤተሰብ ላይ የነበረው ተቀባይነት ምን ይመስላል? አስተዳደግ ምን ይመስላል የሚለውን አወራንና ይመስለኛል አሸናፊ መጀመሪያ በደንብ ሰው በተለየ በኦሮሞ ማህበረሰብ ዘንድ በደንብ ሰው ጋራ የገባኸው የነበረው ወይም ደግሞ ቪዚብል የሆንከው ለማጆሪቱ ለአብዛኛው ሰው የ2009 ኢሬቻ በዓል ላይ ነበርና እዛ ቦታ ላይ እንዴት ተገኘ? እዛ መድረክ ላይ እንዴት ወጣ?
ምን ነበረ አጠቃላይ የነበረው ሁኔታ ከጠዋት ጀምሮ የነበረው እስቲ ንገር። ሌላ ጊዜ ከአምቦ ስንመጣ አዳር ምናምን ነው የምንመጣ። ያን ቀን ግን ከዚህ አዳር አልሄድንም። ከአዲስ አበባ ነበር የምኖረው እዚህ ፊፍኔ ማለት ነው። ከዛ ወደ 3 ሰዓት አካባቢ ነው እዛ የደረስኩት። 2 ሰዓት ከምናምን 3 ሰዓት ኦልሬዲ ወዞ አካባቢ ስደርስ ወደ 3 ሰዓት ምናምን ይሆናል። አጋጣሚ እንደነገርኩሽ እኔ እዚህ ሸሽቼ ያለውኝ ባብች ላይ የማይረሳ ታሪክ ዴሊ በሚዲያ ላይ የሚመጣ በወቅቱ ታጣቂዎች ማለት ወታደሮችና እንደዚህ ልጆች ሁሌ ሚዲያ ላይ ዘፈኖች ላይ ክሊፕ ላይ ምናምን የሚታየው የባብች ታሪክ ነው። በዚህ አጋጣሚ ልንገርሽ የባብች ልጆች ናቸው። በጓደኞቼ የሆነ ነገር ነው ማለት ነው። ያን ቀን ብዙ ሰው ተመቶ ወደ 4 ሰው 3 ሰው ሞተዋል። ከዛ ውስጥ አንዱ እኔ አጎት የሚሆንለት ልጅ ነው የሞተ ማለት ነው። ከቤተሰቦቼ ውስጥ ነው። ኢቭን ደግሞ እዛ ጋም የተሳተፉት ጓደኞቼ ናቸው። ያ ቁጭት አለ 2007 ላይ ማለት ነው። ያ የሆነ እኔ የወጣሁት 2006 አይደል? 2007 ላይ ባብች ላይ እንዲህ ሆነ። ያ ነገር እያየውን ስለሆነ እዚህ ስመጣ እንደ ማንኛውም ሰው ቁጭት አለ፣ ንዴት አለ። ብዙ ጓደኞች አተሻል። ብዙ ጓደኞች ደግሞ እስር ቤት ናቸው። ኢቭን እዛ ጋር ዘመድ ምናምን ቤተሰብ አተሻል። አንቺም ሸሽተሽ ነው ሌላ ሀገርም ባይሆን በስደት በዩ እዚህ ያለሁት ሰው ጋር ነው የምኖረው። አንዱ ጓደኛዬ ጋር ነው የምኖረው እና እንዳልታሰር ሸሽቼ ከዚህ ነው የሄድኩት። ኢሬቻ ሄጄ ያው እንደማንኛውም ሰው ብዙ መፈክሮች ስንል ነበረ። በአማርኛ በኦሮምኛ እምላለሁ እኔ እንደምሰሚያው ብዙም አላኮላትፍም። ስለዚህ በአማርኛም በኦሮምኛም እያልኩ እዛ ወዝ ዳር ማለት ነው ወደ መድረኩ ሳንመጣ እኔ ብቻ ሳይሆን ግሩፕ ናቸው እና በየግሩፕ የኔ ግሩፕ እንደዚህ በአማርኛም በኦሮምኛም እያል መጀመሪያ ስትሄዱ አቅዳችሁ ነው የሄዳችሁት ወይስ እዛው አቅደን አልሄድንም? ኦልሬዲ እኛ ልንሳተፍ ነው የሄድነው፣ አቅደን አልሄድንም። ከዛ እያለ ስንመጣ ወደ መድረኩ ተጠጋን ማለት ነው። የኢሬቻ ስርዓት አከናውነን ልንመለስ ስንል መፈክሩን እያሰማን ስለምንሄድ ወደ መድረኩ ተጠጋን። ከፈቱልን። ብዛት ነበረን። ወደ ፊት ለፊት አስጠጉን። ወደ ፊት ለፊት ተጠጋንና ፖሊሶች እንዲህ ተደርድሮ ነው ያሉ። መድረክ ላይ ገመድ ታስሯል። እዛ ጋር ቆመን እያለ ነበረ የሆነ ሰው መጥቶ ምሪንዳ ምናምን አፌ ሁሉ ደርቆ ምሪንዳ ሰጠኝ። አላቅም ስሰጠኝ የሆነ ሰው ደግሞ ከዛ ውስጥ ይዞኝ እጄን ተቀብሎ ልጁን አስቀምሶ ከእንደገና ሰጥቶኝ ምናምን እንደዛ ነበረ ማለት ነው። ምሪንዳ የሰጠ ሰው እንዳይመረዝክ ነው ያስቀምሶ። እኔ እንጃ። እኔ አሁን ከዛ በኋላ ነው የገባኝ። በዛ ሰዓት እኔ አሁን ጠምቶኛል፣ እያለቀስኩኝም ነበር፣ አልቦኛል፣ አፌ ሁሉ ደርቋል። እንደነገርኩሽ እየተቀባበልን አይደለም መፈክሩ የምናሰማ። አዝኖልኝ ነው ያ ሰው ምሪንዳ ሃይላንዳን ከፍቶ እንዲህ ምናምን ስሰጠኝ ተቀብያለሁ። ኦልሬዲ እያልኩኝ ነው በአፌ እንዲህ ተቀብያለሁ። ከዛ በአንድ እጁ እኔን ይዞኝ በአንድ እጁን ልጁን ይዞ እስከዛሬ የሰጠኝንም አላውቅም የያዘውንም አላውቅም። ባያውን ገብቶሻል አይደል? የማውቃቸው ጓደኞቼ አይደሉም። አሁን ያልኩሽ እነ ካቢ ምናምን አሉ እኔ ጋ እዛ ያደሩት አሉ። ትልቅ ነው መድረኩ። እኔ መድረኩ ጋርም አልደርስም። ተንጠራርቼ ነው ማይኩን ከባገዳ ላይ የወሰድኩት። ከዛ አረጋግቼ ያንን ነገር ልል ነበረ። ቆይ ምናምን እያልኩኝ ነበር። ሰው ድምፁ ስቀንስልኝ በአንድ አፍ እንድንል ማለት ነው። በዚህ አጋጣሚ ነው ዳውን ወያኔ ያለ ልጅ መጥቶ ማይኩን ተቀበለኝ ማለት ነው። ተቀበለኝና አለ አባገዳም ከኋላ መጥቶ ተው ምናምን ስል ከልጁ ላይ ተቀብዬ ለአባገዳ መልሼ እኔም ልጁም ወረድን ከመድረኩ ላይ ማለት ነው። በኮሮላ እስከ ወደዛ ወደ አዲስ አበባ ለመምጣት ነበር። ወደዛ ወደ ዱከም ልንሄድ ምናምን ብሎ ያስገብቶ ሌሎቹ ቀሩ። እኔ ሄድኩኝ። ልጁም ወደ ሌላ ቦታ ሄደ። ወደ ላይ መተን ተገነጣጠል ማለት ነው። ከዛ በኋላ ስንሄድ ለካ ወደ ዱከም መሄጃው እንትን እየዘጉ ነው ገና። ታች ቶክስ ምናምን ተጀምሯል። እኔ የወጣሁበት ቦታ ቶክስ ምናምን ተጀምሯል። ከዛ ወጣንና ልክ እዛ ሲጀምሩ በቃ አንተ እዚህ ውረድና በግርዛ ውስጥ ሂድ፣ እኔ ዞሬ እመጣለሁ ካልሆነ ምናምን ስለ እሱንም አላመንኩት፣ አላውቅም። ወረድኩኝና የሰው ማሳ ውስጥ ወደ ፊፍኔ ለመምጣት የሰው ማሳ ውስጥ ወጥቼ ፈጣኝ መንገድ ላይ ወጣሁ።
ስወጣ ቀድሞ የወጡ ልጆች ደግሞ አሉ። የገላን ልጆች ናቸው። በአንድ ፋይፍል አልሰሙም አላዩም። እነሱ ጭራሽ ቀድሞ ወጥቶ እኔ ልክ ከማሳ ወደዛ ወደ ፍጥነት መንገድ ስወጣ እነሱ ዳር ይዞ ጤፍ ውስጥ ምናምን ሄጄ ነው የወጣሁት። ብቻዬን ነው እያናፈሱ ነበር። ይዞኝ መጡ። እነሱ ገላን አወረዱኝ። ከገላን ወደ እዚህ ስደርስ ከላይ የለበስኳት ሰደሪያ ምናምን አወላለኩኝና እንደዚህ ነው ወደ ፍንፍኔ የተመለስኩት ማለት ነው። ከዛ ይፈልጉኛል ከዛ አካባቢ ምናምን ጠፍቻለሁ። ከዛ እኔ ሙሉ ወደዚህ ወደ ምንድነው መለስ ፋውንዴሽን ስልክ የመጀመሪያ ስልክም አልይዝም፣ ሰው ጋር አይደውልም። የሚያገኙ ሰዎች የተወሰኑ ሰዎች ናቸው። ወደዚህ ነው የምውለው። ኮፍያ ምናምን ራሴን ቀይሬ በቁምጣ በምናምን ነበረ። ልክ ዜና ስመጣ በሬቻ ምናምን አባ ገዳማ የቀሙ ምናምን ርብሻ ነሱ ምናምን ተብሎ ስለሚወራ ፎቶ ይዛ ላይ ይመጣል። ሰው እዛ ጋር እዚህ ጋር ከማየኝ እያልኩ አልቀመጥም። በዛ እንደዚህ ያለው እኔ አብሬ የምገባ ልጅ በመኪና አደጋ ተገለበጠ ማለት ነው። ከዛ እኔ እንግዲህ ወደ ውጭ ልሄድ አይደል፣ ይሄ ሰው ብሞት ቢኖር ስለማልጠይቅ ልሂድ እስቲ ብዬ ይሄን ስሰማ ማታውኑ ሄድኩ። አቤት ሆስፒታል ሄድኩ ማለት ነው። ለካ እየተከታተሉኝ ነው፣ እኔ አላውቅም። አቤት ሆስፒታል ከሄድኩ በኋላ ቅጥቅጥ ነው ምንም አይልም እና በቃ ግቡና ነገኑ ከምናምን አሉ። እስከ 5 ሰዓት እስከ 4 ሰዓት ተኝተናል። ኦልሬዲ ተኝተን ከዛ በጣም አቃሰተ ልጁ። ተሰማው ህመም ስሰማ ለሱ ወጌሻ ለማምጣት ወጣሁኝና አይግላስ አድርጌያለሁ ምናምን ማንም አያውቅኝ ብዬ ወጌሻ ይዤ ስመጣ ልክ በር ስገባ የአዲስ ሰፈር ኮንዶሚኒየም ግቢ ልክ ስገባ ሁለት ደህንነት በዚህ በኩል ሲቪል ቆመዋል። እኔ አላወቅኩም። ከሆነ ሽማግሌ ጋር ነው የሚሄደው። ሽማግሌው ማለት ያው ወጌሻው ማለት ነው። ሁለቱ ወደዚህ ስመጡ በቃ እንዲሁ ገባኝና የሆነ መኪና ላይ ተደግፈው ምናምን ነበሩ። መጡ። ቀበቶዬን በዚህ ያዙኝ። ሽጉጥ እንደዚህ ደቀኑብኝ። እንዲህ ካልክ እናፈርሳለን ምናምን፣ ኧረ ምንም እንዴ ምናምን አልኩ። ይዞኝ ወጡ። 3 ፓትሮል ነበረ ፌደራል ፖሊስ ይዞ፣ አንዱ ከኮንዶሚኒየሙ ጀርባ ደግሞ ከኮንዶሚኒየም ፊት ለፊት የሆነ ቸርች አለና ቸርቹ ፊት ለፊት እንዲህ ወደ ታች እየጠበቀኝ፣ አንድ ደግሞ ወደዛ ወደ ቡራዩ መሄጃ መንገድ ላይ የሆነች ጉሊት ነገር ነበረች። ጉሊቱ ጋር ቆሟል። በዚህ ይዞ ወደ ጉሊቱ ጋር እየወሰዱ ጨርሰናል ነው ምናምን ስሉ፣ እዛ ሲሄድ ይሄ ነው እንዴ ይዘላል ያላችሁት ምናምን ብሎ በቃ ልክ እንደ ስፖርተኛ እንደ የሆነ ነገር አርጎኝ ነው ለካ እነሱ የቆጠሩኝ፣ ወይ ደግሞ ተከፍሎልኝ ምናምን እንደዛ አርጎ ነው እዚህ መሽጌ እንደምኖር ምናምን አርጎ ነው የቆጠሩኝና የሰሙም። ከዛ ይዞኝ ቡራዩ ሄዱ። ከዛ ወደ ጦር ኃይሎች ወሰዱኝ። ወደ ማታ አካባቢ ጦር ኃይሎች ወሰዱኝ። እዛ እንግዲህ ስነግርሽ ይሄንን ስሰሚኝ ማለት ነው በ5 ሰዓት ነው ከእንቅልፍ ራስ የተነሳ ነው አልኩሽ አይደል? ምግብ አልተበላም። ምግብ ሳልበላ ተያዝኩ። ቀኑ ሙሉ እዛው አልኩ። ማታ ወደ ጦር ኃይሎች ሄድኩ። እዛ ስደበደብ አደርኩ። ጠዋት ምንም አልበላው። ከዛ ወደ ማዕከላዊ ሲያመጡኝ አምፑላንስ ውስጥ ጭነውኝ ነው ያመጡኝ። በቃ በጣም እንትን አልኩኝ። እሱንም አላውቀውም። የአምፑላንስ ሹፌሩ በጣም ቀና ሰው ስለሆነ እሱም ቆሞ ብስኩትና ከልደታ ብስኩትና እንትን ገዛልኝ ምሪንዳ። በአምቡላንስ ለምን ሄድክ? እኔ አይደለሁም እነሱ ናቸው። ይሄ የሚሊተሪ አምፑላንስ አለ አይደል እንጂ በዛ ሰዓት ጤነኛ ነኝ። ግን በቃ ኢነርጂ ግን ጨርሻለሁ። ኦልሬዲ የጨረስኩኝ ነው። እሱን ትስለኝ ራሴን ተቋቋምኩኝና መጥቼ ማዕከላዊ ግቢ ያስገቡኝ። ትንሽ መኪና ውስጥ እዛ ውስጥ እያለው ከዛ ወጥቼ ወደ አዲስ አበባ ፖሊስ ኮሚሽን አመጡኝ ማለት ነው። ምርመራዬም አዲስ አበባ ፖሊስ ኮሚሽን ነው። የኔ የሆነ ተዋቅሮ ነው ያሉኝ። በዛ ሰዓት ውክልና ነው አዲስ አበባ ፖሊስ ኮሚሽን የመረመረኝ። ማንን ወክለው? ሽብር መመርመር አይችልም ነበረ በወቅቱ። በሽብርተኛ ነው። እኔ በሽብርተኛ ነው። ሽብር አይመረምርም አዲስ አበባ ፖሊስ ኮሚሽን በወቅቱ ማለት ነው። እንትናን ወክለው ነው ማዕከላዊ ቦታ ስለሞላ የተያዝኩት አዲስ አበባም ስለሆነ እዚህ ወደ ለዛ አዲስ አበባ ፖሊስ ኮሚሽን እንትን አለኝ። በቃ
ከዛ በኋላ ነው በቃ ህይወቴ መረረኝ። በጣም ከባድ ጊዜ ነበረ ያሳለፍከው እዛ ውስጥ። ምናልባት የተወሰኑ ምስሎችን ለተመልካቾቻችንም ለማሳየት እንሞክራለን እና እኔ ካየሁት አንጻር እቋቋማለሁ ብዬ የማላስባቸውን ነገሮች ነው ያየሁት የነበረው እና እስቲ ንገረን፣ ምንድን ነው ሀፕን ያደረገ የነበረው? የመጀመሪያ ቀን ገባ፣ ልክ እንደገባህ ማን ተቀበለ? ገባሁኝ። ከዛ ልክ አልበላውም አልጠጣውም አልኩሽ። ያቺን ብስኩትና ያቺን አምፑላሱ ሹፌር የገዛልኝ ምሪንዳ ነው እዛ ውስጥ። እሱንም ደግሞ አጅቦኝ ያሉት ተው ምናምን ብሎ ለምኖልኝ ደብቆ ቶሎ ይጨርስ ምናምን ብሎ ነው እንትን ያለው። ራበኛ አልከው ወይስ በምናምን? ራበኛ አወቀ። በቃ አቅም አጣሁኝ፣ ራብኝ፣ ምግብ አልበላውም ምናምን አልኩኝና ሌሎቹ በቃ እዛ ትበላለህ ምናምን ስሉኝ ዳር ይዞ ከልደት አካባቢ ዳር ይዞ ብስኩትና ትንሿ ምሪንዳ ይዞልኝ መጣ። ከዛ በኋላ እዛ ሲሄድ ቤቱ ያምራል ምናምን በቃ እኔ ማዕከላዊ በገባ ሞቴ ነበር ብዬ ምናምን ሲሄድ ሁሉም ቤቱ ካሜራ ነው ምናምን፣ ቢሮ ስከፍቱ በአሻራ በምናምን ነው። ልክ በቃ አንዱ መጣ ልረከበኝ ማለት ነው። ስም መጥቀስ አይሆንም፣ አሁን ወዳጄ ነው። ወዳጅህ ነው? ወዳጄ ነው። አሁን በዛ ሰዓት የደበደቡኝ ሁሉም ወዳጆች ናቸው። ከግለሰብ ጋር አይደለም። አያውቀኝም፣ አላውቀውም። ከግለሰብ ጋር አልተጣላውም። ግለሰብን አልተቃወምኩም። ስርዓቱ ነው የተቃወምኩት። ፈልጎ ያሳስረኝም ስርዓቱ ነው። በወቅቱ ቂም ይዣለሁ፣ አልዋሽሽም። እስከምወጣ ድረስ ቂም ይዣለሁ። ወጥቼም ደግሞ መከታተል ጀምሬያለሁ። እዛ ልክ እንደመጣ እዴ ባገዳ ምናምን ብሎ እየሳቀ እንደዚህ በሁለት እጅ እንደዚህ መታኝ ማለት ነው ጆሮዬ። ከዛ ጮህብኝ። እሱንም ወንበር ላይ ነው እንደ ቁጭ የምታደርጉ ወደ ምናምን መሬት አደረገኝ። ተረከባቸው። እንደተረከበ ሄዱ። ማታ እንገናኛለን አለ። ሄደ። እዛ ቢሮ ቁጭ ብዬ ዋልኩ። አሁንም ምግብ አልበላሁም። ጡና በቃ እንዴት ምናምን ስሉኝ እንደዚህ ነው ምናምን ብሎ ገራርፎኝ፣ ያን ቀን አልሰቀሉኝም። በእጅ ምናምን መቶኝ ምናምን ይጮብኛል ምናምን። ከዛ እንደዚህ ስመጣ በዚህ ደም ወጣ ምናምን ማለት ነው። ከዛ ተወኝ። ታች ጨለማ ቤት የሚባል አለ። 18 ክፍላት፣ ሁለት በሁለት ናት። በኮምፒውተር ነው የሚከፈተው፣ በካሜራ ምናምን ማለት ነው። ግራውንድ ስር ነው። እዛ አስገቡ። 2 በ2 ነው። እኔ የለበስኩት ቲሸርት ነው። ሊሾ ነው መሬቱ። ወደ ላይ ሩቅ ነው። ጣራው ደግሞ ወደ ላይ ማለት ነው፣ ይርቃል። ወደ ላይ ቢያንስ 6 ሜትር 5 ሜትር ይሆናል። በቃ እዛ ብርድ አለ ምን አለ። አስገቡኝና እዛ እያለው በቃ ትቶኛል። በቃ በዚሁ ነው የተውኝ ብዬ ብርዱንም እንትን እያልኩ ራቡንም እየቻልኩ እያለው ደግሞ ከሌሊቱ 9 ሰዓት ላይ መጥቶ ከፍቶ አስወጡኝ። 9 ሰዓት አስወጡኝና እዛ ላይ ወሰዱኝ። ቢሮ መደብደባ ቦታ አላቸው። በሰሰለት በምናምን እያሰሩሽ መደበድቡሽ። ከዛ እዛ አሁንም ትናሉ ትንሽ ኤነርጂ ያለቀ ማለት ነው። ማለት በቃ እኔ ትንሽ ደከምኩባቸው ምግብ ስላልበላው ምናምን። በዚህ ላይ ብርድ ላይ ነው የተኛሁት። ካርቶን እንኳን የለም የምተኝበት፣ የምትለብሺ ነገር የለም። ጃኬት ነገር አልለበስኩም። ስስ ቲሸርት ነገር ነው ሲያዝ፣ ነጠላ ጫማ ምናምን እሱን ነው ለብሼ ያለሁት። በዚህ ላይ ምግብ አልበላው። ወደ ላይ ወሰዱኝና ትንሽ አሁንም ድብደባ ሲጀምሩ ትንሽ እንትን አልኩባቸውና ምግብ አልበላውም ብዬ ተናገርኩኝ ማለት ነው። ትናገር ምናምን እኔ ደርቅ ያለው ኦልሬዲ ላብ እንኳን የለውም ምናምን ይሉኛል። እዛ ምግብ አልበላውም እንደዚህ ከተያዝኩ ቀን ጀምሬ አልበላውም፣ እንደዚህ ነው አልኩ። የደበደቡ ነው እሱ ምትነግራቸው። ከዛ በቃ ተጠቃቀሱና በቃ ግባ ለዛሬ ያስገቡት ምናምን አሉና ጠዋት ምግብ እንድሰጠኝ አደረጉኝ። ያው ወደ እስረኛም እዛ ለካ ለሽንት ምናምን ስንወጣ እስረኛ ሁሉም ቤት 18ቱም ቤት ውስጥም አለ። ሌላው ቤት ውስጥ 6 ሰው 7 ሰው አለ። ሌላው ቤት ውስጥ አንድ ሰው አለ ማለት ነው። 7 ሰው 6 ሰው ነሽ 2 በ2 ውስጥ። እዛ እንደዚህ ያል ምግብ በላው ምናምን በቃ ተውኝ። ደግሞ ላለው ማታ ደግሞ አሁንም ይመጡና
ጠጥቶ ምናምን ጥግ ብሎ ይመጡና ቺንጣርቶሽ እንደዚህ ያስሩሽና እንደዚህ ጉልበትሽ ጋር እንትን ብሎ እንጨት መሀል ያስገባሉ። ቴብል እና ቴብል መሀል አርጎሽ ፊልም ምናምን ያህል ቁጭ ብሎ ይመቱሻል ምናምን ደልብጦሽ እየመቱሽ ምናምን ይሄዳል። ሌላው በቃ እኔ ልተኛ ነው ምናምን አንዱ ጋር ጥሎሽ ይሄዳል። ጠጥቷል። የመጠጥ ሽታ አለ። ጥያቄ አይጠይቁም። ተናገር ነዋ ተናገር። ማን እንደላከ ተናገር። ተልከ ነው አምቦም እንዲያርገ ነው አይደለ የመጣ ሰምተናል ምናምን ጥያቄ ይጠይቁ ነው የሚደበደው። ይጠይቁኛል። እሱማ ተናገር ይሉኛል። ምንም የለም። ስደክመው ደግሞ ያወርደኛል። እየተንቀጠቀጥኩ ምናምን እየመታኝ ምን እያለኝ ይመልሰኛል። ሌሊት ደግሞ መጥቶ ይወስዱሻል። ከፈለጉ 10 ሰዓት ከፈለጉ 12 ሰዓት እንደዚህ ሲያሰቃዩን ከረሙና በኋላ ላይ ምንም የሚያገኙት ነገርም የለም። ቪዲዮዎች አላቸው የእሬቻው ማለት ነው። ቪዲዮዎች ያመጣሉ። እንዴት እዛ ወጣክ? መጀመሪያውኑ ቀድመህ እዛ ድረህ ተከፍሎ ምን ብሎ ነው የሄድከው ይሉኛል። አይደለም እኔ በዚህ ሰዓት ነው ከፍንፍኔ ራሱ ተነስቼ የሄድኩት በዚህ ሰዓት ነው እያልኩ አያምኑሽም፣ አይቀበሉሽም። ሲፈልጉ 3 ሰው 4 ሰው ሰብስበው እዚህ ስፖርት ስሩ እያሉ እንደዚህ እንትን እያሉ ወይ ደግሞ በር ላይ ይሄውን ኦልሬዲ አሁን ድነዋል። እንትኔ ምልክቱ ይታያል። ይሄን በክር አስሮ እንትን ላይ በር ይከፈትና የቢሮ በር እንደዚህ ትንጠለጠላለሽ ማለት ነው። በጣትክ ብቻ በዚህ 2 ጣት ብቻ እንደዚህ ያንጠለጥሉሻል። እንዳለ ሰውነትሽን የሚይዘው ይሄ ነው። የበሩ እንትን ይቆረቅርሻል። እዚህ ጋር ክሩ ወደ ውስጥ ይገባል። ኦልሬዲ ሲወጣ አካባቢ ያዩኝ ልጆች አሉና ያው ስለተሻለኝ ምናምን ነው እንጂ አሁን ይታያል። ትንሽ አሁንም ይታያል። ክርክር አለው ይታያል ትንሽ እንጂ በጣም ስቃይ ነው። ስቃይ የበዛበት ግደሉን ብለሽ ትለምናለሽ፣ አይገሉሽም። ተሰቅዬ የሚገርምሽ ነገር እንደዚህ እኔ ወደታች እንትን ብዬ ውሃ እየጠጣ አለ። አሁንም ባለፈም ኬፍ ምናምን ስለው አላወኩም ነበር ምናምን አለኝ። ያቀኛል በደንብ ሾፍቱ ድረስ እሱ ነው ይዞኝ ለመጨረሻ ላይ እና ትንሽ ምላሴ ላይ አልኩት። አፌ ደረቀ። ትንሽ ምላሴ ላይ ጠባ አድርግልኝ ምናምን ለዋለሁ። ምላሴ ላይ ትቶ እዚህ ግንባሬ ላይ እንዲህ ምናምን እንትን ይለኛል ማለት ነው። እኔ እንድጓጓ በቃ ያን ቀንም መረረኝ። በቃ ማለት ሰው እንደዚህ በሰው እንዲጨክናል እንዴ? የፈለገ ነገር ብሰራ የፈለገ ነገር ባያደርግ እኔ ቶክሼ ሰው አልገደልኩም፣ አልተኮስኩም። መሳሪያ ይዤ አይደለም እሬቻ የሄድኩት፣ በአፌ ነው የተናገርኩት። ቤተሰብ የት እንዳለ አያውቁም ማለት ነው። መጥቶ ሲጠይቁ የለም እንደዚህ አይነት ሰው ይላሉ። ጠያቂ የለኝም፣ ልብስ አልቀይርም። እንዲህ የእስረኛ ልብስ ምናምን ለፀሐይ እንወጣለን እና የእስረኛ ልብስ ምናምን እንዲህ እንትን ይሉናል። ፀሐይም ከስንት ጊዜ በኋላ ነው ወደ ፀሐይ የወጣሁት። እኔ እዛ ተኛለሁ፣ ማታ ስለምደበደብ ቀን ተኛለሁ። አስፈላጊ ከሆነ ቀንም ጠርቶች ደግሞ ቢሮ ቆልፈው ይቀጠቅጡሻል። ጥፍሬ ተነቅለዋል፣ ድነዋል። አሁን ከእግሬ ስር ያለ ስጋ እንዲህ የተገረፍኩበት እንዲህ ተነስቶ ምናምን ተላልጦ አለ። ዛሬም እንዲህ ቋጥሬ ነው ያለሁት። ቤት ነው ያለው ነው ስጋውም ጥፍሬም ኢቨን ደሜ የወረደበት ቲሸርት አለ። አልጣልኩትም፣ አላጠብኩትም፣ አልጣልኩትም። የሚሊተሪ ጫማ ታውቂያለሽ? እንትን አለው ጫፍ አለው በተረከዝ ምናምን ባዶ እግርሽ አይደለ እንደዚህ እንትን ይሉሻል። እና እንዲህ ቴብል ላይ አስተኝቶ በጀርባ የተኝቼ ሌሎቹ በዚህ እንዲህ ወደ ታች ያደርጉኛል። ግማሽ አካሌ አየር ላይ ነው ማለት ነው። አንዱ ይሄንን እንዲያደርጋል እዚህ ጋር እንዲቀነጠስ ማለት ነው። በሱ ምክንያት እንደዚህ አድርጎኝ ፌንት ጭሬ ምናምን መቀመጥ ምናምን አቅቶኝ እንደዚህ ተንቀጥቅጬ ምናምን እዛ ሐኪም ቤት አለ፣ ጽድት ያለ ከውጭ የሚያስንቅ ሐኪም ቤት አለ ግቢ ውስጥ። ከምሽቱ 7 ሰዓት እዛ ወስዶ ሕክምና ሲሄድ ወደ አሁኑ ግልኮስ ኦክሲጅን ተደርጎልኝ ሪፈር ወደ ምንድነው የሚባለው ራስ ደስታ እዚህ ዮሐንስ ያለ ራስ ደስታ ሪፈር ተባልኩ። እዛም ሄጄ ግልኮስ
ቀይሮልኝ ምናምን መርፌ ወቅቶኝ ምን ብሎኝ ወደ አቤት ደግሞ በአምፑላንስ እንዲህ አምፑላንስ እያለ እየጮኸ ምናምን በህይወቴ አምፑላንስ የገባው በዛ ሰዓት ነው። እንዲህ እየጮኸ ታማሚ ሆኜ እስረኛ ነው ምግብ የሚያበላኝ ተፈቅዶ እሱ አሁን 6 ሰው ምናምን አድርጎናል ማለት ነው። ከዛ እኔ ታማሚ ሲሆን 3 ሰው ምናምን አደረጉን ማለት ነው። ከዛ እነሱ ናቸው የሚያጎርሱን ያ የመጣልኝ ጁስ እንኳን የሚያጠጡኝ እነሱ ናቸው። ከዛ እመልሳለሁ ወደ ላይ ስመልስ ከደም ጋር ነው ሽንት ቤት አይደለም። ሽንት ቤት ስላሌለ ጃርካን ነገር ተቆርጦልን እዛ ይቀመጣል። እዛ ለ18ቱ ክላስ እንዳልኩሽ 2 በ2 ብዙም ሰው ስላሌለ ምርመራ እስከምጨርሽ ድረስ እዛ ውስጥ ነው። በቃ ቤተሰብ አታናግሪኝ ምናምን። ከዛ እኔ እንደዚህ ያለው መጥቶ እዛ እየጠየቁኝ ስጠሩኝ በቃ ጨርሻለሁ ብዬ ምርመራ አይደለም በቃ ጨርሻለሁ ብዬ ሄዳለሁ። እንደ አዲስ ደግሞ ጀመሩ መድኃኒት እየወሰድኩ መርፌ እያለኝ እየተመላለስኩ በመኪና እያመጡኝ ራስ ደስታ እየታከምኩ ቼክአፕ ምናምን እያረግኩ ምናምን ራሳቸው ደብድቦኝ ከዛ ውስጥ ጠሩኝና ማታ እሱ ቢሮ ጽድት ያለ ነው ምናምን ምንጣፍ ምናምን በቃ ቀይ ምንጣፍ ነው መልካም ነገር ነው ሰውዬው። በቃ እሱ ጋር በቃ ጨረስኩ መሰለኝ ምናምን ብዬ ገባሁ። እንግዲህ ገብቼ አላውቅም እስከዛ ቀን። እሱም እንደ አዲስ ጀመረ ማለት ነው እንደዚህ ምናምን ኧረ እኔ ስትሄድ እንዴት ሄድክ ምናምን ብሎ ጀመረ ማለት ነው። ከዚህ ኧረ ስንሄድ በዶልፊን እየጨፈርን ምናምን ምን ጨፈራ የጃምቦ ጆቴ እና ጫሉ ዘፈን ምናምን እየዘፈን ሄድን ምናምን አልኩት። እስቲ ምን የሚለው አለኝ። እዛ ያ ጫሉ ምናምን ስለ እስቲ የጃምቦ በኦሮምኛ አልኩለት ማለት ነው። የጃምቦስ አለ ሰኝ ሞቲ ምናምን ስለ ይሄማ ፖለቲካ አይደለም የጃምቦስ አለኝ። የጃምቦ እንደዚህ ጎባ ኮርማ የምለው ምናምን አልኩት። እስቲ በአማርኛ በል አለኝ። ከዛ እኔ ወደ አማርኛ ቀይሬ ዘፈንኩለት በምችለው ማለት ነው። መሬት ማረስ ግንቦት ነው የቀረ ሳር ሳይበቅል በፊት ከጠላት ጋር መዋጋት ድሮ ነው የቀረ በእጅ ሳንያዝ በፊት ቼብሎቼ ምናምን እኔ አክት ማድረጌ እኮ ነው። እኔ ቁጭ ብያለሁ ወንበር ላይ በክብር ቁጭ ብያለሁ ውሃ ሰጥቶኛል ምናምን በቃ እኔ እያዝናኑኝ ነው ብዬ መዝናናቴ ነው እያጫወትኳቸው ነው ብዬ እናት ቼብሎ ትሆን ምናምን ብሎ በጥፊ እንዲህ የሚያምር ሰውዬ ቴብል ስር ከተተኝ። ተመልሼ ታመምኩ ገባሁ። ጠዋት እዛ ህክምና ሄድኩ እንትን አሉኝ። እነሱም ሐኪሞቹም አታምጡ አሉ። ደብድባችሁ እንዲህ እንትን እያላችሁ እኛ ጋር አታምጡ ሪስክ አንወስድም አሉ። እና በዛ ምክንያት በቃ እንትን አላልኩም። ቃሌን በስነ ስርዓት ሰጠው። ምን ብሎ ነው የሚከሱኝ? እዛ ሁሉ የሞተ ሰው እናንተ ናችሁ የገደላችሁ ብሎን ምናምን ይከሱናል። መሳሪያ ይዘን አልሄድንም። መሳሪያ የተወከሰ ስርዓቱ ነው የነበረ ስርዓት ነው። ህዝቡ እንዲያልቅ መሳሪያ ባይተኮስ ኖሮ ሰው ወደ ገደል አይገባም። ምን ያህል ጊዜ ቆየ ድብደባው? እስካሁን ተወሰነ ጊዜ ከተደረገ በኋላ ወደ 1 ወር በአጠቃላይ እዛ ጨለማ ቤት ወደ 2 ወር ከምናምን ቆይቻለሁ። ከ2 ወር በኋላ ነው እንግዲህ ደግሞ ከዛ በኋላ ወደ እስረኛ ተቀላቀልኩ ማለት ነው። ወደ እስረኛ ተቀላቀልኩ። እንደዚህ አይነት ታሪክ ደግሞ እዛ ስታይ እንዴ እኔም ይሻላለሁ እንዴት ያለሽ ቁስል አለ ምናምን ብዙ ሰውነትሽ ላይ የምታሳዩም ማታሳይም ቦታ ላይ ቁስል አለ። እስረኛ ያለ ሻወር የሚያስገባኝ እስረኛ ነው። ልብሴን የሚያጥብልኝ እስረኛ ነው። በጣም የሚንከባከበኝ እስረኛ ነበር። ጠያቂዎቼም የእስረኞቹ ቤተሰቦች ናቸው። ማታ ማታ እንግዲህ እንደነገርኩሽ ካልሲ አያወልቅም። ካልሲ ከወለቀ ጥፍሬ የበቀለ ያለው ከስር እንትን ያለ አንሶላ ወይም ብርድ ልብስ ገፎ ምናምን ከሚያሳመኝ ካልሲ ከኔ ላይ አያወልቅም። ካልሲ አድርጌ ነው ሻወርም ስገባ ካልሲ አድርጌ ገባና ቀስ ብዬ ነው የማወጣ ማለት ነው። ከዛ ሌላ ካልሲ እንጂ ካልሲ አላወልቅም ነበረ። እና ስታሽ ምናምን ሰውነቴ ምናምን ምንድነው ምናምን ብሎ ይጠይቃል። ማዶ ለማዶ ነበረ ምንተኛ። ምንድነው ምናምን የልጅ ቀን ምናምን እዛ አስጠራይቸዋለሁ ምናምን ከአቦ ነው አለ። ምንድነው ታዲያ ማታ ማታ ሁሌ የምታሹት ምናምን ይላል። አይ እንደዚህ ተደብድቦ እንደዚህ ከዛ ጥራዋልኝና ተጠራሁኝ። ምን አደረኩ? እንደዚህ ሆነ ምናምን እኔ ብቻ አይደለሁም ይኸው እንደዚህ ያለን 18 ሰዎች ነን ምናምን አልኩኝ። 7 ቀን ነው ጊዜ ቀጠሮ የተሰጠው።
ሊወጣ ነው በ10,000 ብር ዋስ። በቃ ተነጎዳ እወጣለሁ። ቀስ ብለህ እዛ ጽፈህ እስክሪፕቶ እዚህ ስለማይገባ ካሜራ በካሜራ ነው ቤቱ። እኔ ካቦ ስለሆንኩ እዛ ስለምጠራ ሚዲያ ቦታ እዛ ጽፈህ የ18ታችሁንም ስም ስጠኝ ከለማ መገርሳ ሹፌር ጋር ስለምንገናኝ እሱ ሰጥላቸዋለሁ አለኝ። አላመንኩም። ያው ከዛ እሺ ብዬ ሰጠሁት ማለት ነው። ጽፌ ደብቄ ወጣ ሰውየው። ወጣና ከወጣ በኋላ ተመልሶ ፋሻ እዚህ ጋር የተጎዳሁት ምናምን አለና ፋሻ ምንድነው ቪክስ የሚባለው የለም እሱን ካልሲ ብቻ ፓካውት ምናምን የሀገር ሳሙና ምናምን ነገር ይዞልን መጣ ማለት ነው። እኔ አላመንኩም። ስመጣ ሲያስጠራኝ አሸናፊ ነው ምናምን ሲሄድ እሱ ነው እንደዚህ ይዤ መጥቻለሁ፣ ደውዬለታለሁ፣ ወደ ጅማ ሄደዋል። ከዛ ስመለስ ነገ እንመለሳለን ስላሉ ስመለስ እሰጠዋለሁ አለኝ። እሺ አልኩት፣ አመንኩት። ሰውዬው ነው። ከዛ በሶስተኛ ቀን እኔ ግርማ የሚባል ልጅ አለ የግንቢ ልጅ ደግሞ ጠርቶን ልብሳችሁ ምናምን ያዙ አሉ። እዚህ ጋር ነው ቅድም የነገርኩሽ ሳልፈተሽ የወጣሁት ማለት ነው። ስለዚህ ከዛ ተያይዘ ነው ቅድም ውሃ የለመንኩት ሰው ነው አንደኛው ይዞኝ የሚሄደው። ወዴት ሄዳል? ወደ ክልላቸው ይመለሱ ተባለ። እዛ ወደ ቢሾፍቱ ወሰዱኝ ማለት ነው። ከግርማ ጋር ሄድ ቢሾፍቱ ስንሄድ የቢሾፍቱ ልክ ልንገባ ስንል ምግብ እንብላ ምናምን አልናቸው ማለት ነው። በድፍረት አሁን ያን አይል ወራት እዛ ቆይተን ለመጥፋት የምናስብ ሰዎችም አይደለንም። ከዛ የበለጠ ነገርም እንደማይመጣ እርግጠኛ ነኝ። ኖ ምግብ እንብላ ገዘባል እዛ ሰው ሲወጣ ምናምን ካቦነኛ ላልኩሽ ነው የሰጠን ምናምን የትም አታጠፊ እዛ ዋስ ምናምን ስባል ነው የምትረዳጅ እንጂ ሳሙና ላጣ ሳሙና ምናምን እየተገዛዛሽ ነው የምትኖሪ። በነገራችን ላይ ለሰው ስራ አልመኝም። በጣም ሰውን የምታውቂበት ሰው መሆንሽን የምትረጅበት እስር ቤት ነው። ሰው መሆኔን የተረዳው ከዛ በፊትም ከርቸሌ አምቦ ምናምን ታስሬያለሁ። ግን ይሄኛው ማንነቴን ያሳየኝ እሱ ነው። ሰው መሆኔ ሰው ነኝ ብዬ ራሴ እንደማስብ ያደረገኝ ይሄ ነው። ቁስሌ ሲያጥቡ፣ ልብሴ ሲያጥቡ፣ ሻወር እንደ ሕፃን ልጅ ሲያጥቡኝ ምናምን እንደዚህ ስልሽ የኦሮሞ ብሔር ተወላጅ የአማራ ወይ የጋምቤላ ምናምን አይደለም፣ ሙሉ ነው ያለ እዛ ውስጥ እና ሁሉም ተረዳርቶ ነው የሚኖረው አንድ ላይ። ብሔር የለም ምን የለም እዛ ውስጥ ማለት ነው። ከዛ ወደዛ ስንሄድ ምሳ እንብላ ምናምን እዛ እስር ቤት ከገባ ስለማንወጣ ምሳ እንጋብዛችሁ ምሳ ኧረ ምናምን አሉ። ኧረ ኑ ምናምን ችግር የለውም ቁርጥ በልተን ምናምን ሄር እኛንን የጋበዝነው ማለት ነው። እስረኛ ሆነን ጋበዝናቸው። ሄር ገባን፣ አስረከቡን። አዎ በልተናል። ተደበደባችሁ? አዎ ይኸው እያየኝ ስለነበረ ምንድን ነው የጣት ምናምን አለኝ። ምንድን ነው ምናምን የተላላጠ ቦታ ብዙ ቦታ ስለምታይ ምንድን ነው ምናምን አንተስ ምንድን ነው? ልጁም እንደዛው ምንድን ነው ስል እዛ አስቀጠቅጡን ነበረ። ይህን ሁሉ ወራት እዛ ስንቀጠቀጥ ነው የከረም ነው ምናምን ብዬ አሁንም ከካልሲ ቀስ ብዬ አውጥቼ ጥፍሬዎቼ ምናምን አሳየሁት። እሱ ነው እግሬ ስርም ምናምን አሳየሁት ማለት ነው። ቁስሉ ምናምን አዘነ ማለት ነው። አዘነ በጣም ትናለና ምሳ በላችሁ ምሳ ልጋብዛችሁ ምናምን አለ። ቢሮ ነን እቃችሁን እዚህ ያስቀምጡ ሂዱና ቡና ምናምን ጠጥታችሁ ተናፍሳችሁ ነው አለ። ፖሊስ የለም ምን የለም። ከዛ እውነት አልመሰለንም። ገባሽ አይደል? ወጣ መራቅም አቃተን። ከዛ ተናፍሳችሁ ቀስ ብላችሁ ነው አለ። እስከዛ ባለ ጉዳይ ስላለ እነሱም ላስተናግድ ብሎ ፖሊሶች እስረኛ መሆናችን ራሱ እዛ ጥበቃ ምናምን ፖሊስ አለ አይደል? ባክና ያለን ሰው የለም። ወተን ከዛው ሳንርቅ ውጪ ላይ መሄድ እንችላለን እኮ በቃ ገዛን ሰውየው በእምነታሽ ቡና ጠጥተን ምናምን ማናውቀው ሰው መጥቶ ጠበቃቸው ነኝ አለ። ማን ጠበቃ ጠየቀ? እነዚህ እሱ ውጪ ላይ አይቶን ታሪካችን ስሰማ ጠበቃ ልሆን ብሎ መጣ። እዛው ቆሞ ነበር ለሌላ ከስተመር ስገባ ማን ጠበቃ ሆነ አለ። እኛም ለነሱ ጠበቃ አለ። ዳኛው አፉን ሞልቶ አያስፈልግም ጠበቃ አለ። ስለተረዳን ጠበቃ አያስፈልግም አለ። ይሄ የማንነት ጉዳይ ነው እንጂ እንትን አይደለም። ከዛ እንደዚህ አሳለፍ
ወጣን። የቢሾፍቱ ላይ ከቢሾፍቱ ቆይታ በኋላ ከዛ ወጣን ከህብረተሰቡ ጋር። ህብረተሰቡ ተቀላቀልኩ፣ ህብረተሰቡም ወደደኝ። አሁን ቤተሰብ መርስቼ ምን ብዬ ከነሱ ጋር እዛ እየኖርኩኝ ነው። ገብቶሻል አይደል? አሁን እርግጠኛ ሆኜ ነው እንደዛኛው ድብደባ ምናምን እንዲህ ምናምን እሰማለሁ። ታስሮ የወጡትንም ጠይቃለሁ፣ አለ ብዬ ጠይቃለሁ። ያም ሁለት በሁለቱም እንደፈረሰ ነው የሚነግሩኝ። እዛ ገብቶ የወጡ ምናምን በተለያየ ነገር የሚገቡ ያ ነገር መነሳት የነበረበት ነው፣ ተነሳ። እንደዚሁም ደግሞ ሚዲያ ጋር ደርሶ ሀሳባቸውን እንትን ያላሉ ብዙ አሉ በየቦታው ማለት ነው፣ ብዙ መስዋዕትነት የከፈሉ። ብቻ ተመስገን ነው። ይሄንን ስናሳልፍ በነገራችን ላይ ሰው አሁን ላይ ባለጊዜ ምናምን የሚባሉ እንትኖች አሉና ከሱ ጋር ያይዤ ልናገር ብዬ ነው። ቅርታ እንዲህ መንግስት መሬት ሰጥቶ በቃ ለውጡ መሬት ሰጥቷቸው ቤት ሰጥቷቸው ምናምን ብሎ ምናምን እንዲህ የሚወራ አለ በብዙ ነገሮች ሚሊየን ወይ ደግሞ እንደዚህ ለብሰን ስለምንሄድ ብቻ በሌላ ነገር ለውጡ ስለመጣ የለም። እኔ ብቻ ሳይሆን ብዙ ጓደኞች ያሉ ነጃራ ምናምን ብዬ ነግሬሻለሁ። የለም እንደዚህ ሲጀመር መሬት ለማግኘት አልታገልንም፣ እንደነገርኩሽ ነው። ቤት ለማግኘት የግል ጉዳይም አይደለም። ትግሉን ወይ ደግሞ እንደዛ ያ ውስጥ የቀለቀለን ያ አይደለም። የምናየው ነገር ጓደኞቻችን ስሞቱ፣ በጥይት የተመቱ ብዙ ነገር እዛ ባብች ላይ አምቦ ላይ የሆነውን ነገር ነግሬሻለሁና ሩምታ ጥይት ስትወከስ በአይናችን እያየ ሰው ስሞት በአይናችን እያየን ስለሆነ ያ ነገር እንደነገርኩሽ እነ ፕሮፌሰር መረራ ስር ማይክ ይዘን ምርጫ ቅስቀሳ እያደረግን ነው ያደግነው። እነ ደጀኔ ጣፋ ስር እነ ኦልባና ሌሊሳ ስር ምናምን እንደነገርኩሽ ያደግነውና ያንን ነው እኛ አይተን ስርዓቱ እንደማይበጅ ነው እንጂ ቤት ለማግኘት መሬት ለማግኘት ሚሊየን ይሁን ወይ ደግሞ አበል ደሞዝ ለማግኘት አይደለም ልልሽ ፈልጌ ነው። በአጠቃላይ እኔ የምለው እንግዲህ ከአመታት በፊት በዓል ለማክበር ብለህ የተገኘህበት ክብረ በዓል ላይ በነበረ መፈክር ማሰማት በነበሩ አጋጣሚዎች መድረክ ላይ በመገኘት የተነሳ ሌሎች ከፓርቲዎች ጋር ግንኙነት ኖሮ ሳይሆን ቡድን ውስጥ ተዋቅረህ ሳይሆን ወይም ደግሞ በጉልበት ሌሎች ነገሮች ለማድረግ ሞክረ ሳይሆን በዛኛው አጋጣሚ ክብረ በዓል ላይ በተገኘህበት አጋጣሚ እንግዲህ ይህንን ያህል አካላዊም ስነልቦናዊም ከፍተኛ ጫና ደርሶብህ ስትነግረን ራሱ ስቅቅ አንተ የኖርክበትን ስትነግረን እኛ ስለሰማነው ስቅቅ ያደረገንን ሁሉ መንገድ አልፈ ዛሬ ላይ በይቅርታ እና በማስተዋል ከይቅርታም በላይ ደግሞ በማስተዋል ወዳጆች ሆነው ያንን ያደረጉ ሰዎች ጋር ኢቭን የእግዚአብሔር ሰላምታ እስከመቀያየር ድረስ አልከስም፣ ይሄ የግለሰብ ጥፋት አይደለም የሚል የስነ ልቦና ደረጃ ላይ ሁላ ደርሰ እዚህ ቦታ ላይ ተቀምጠ ለኛ ይሄን ሁሉ ታሪክን አሰምተናል እና አንድም ይቅርታን አይተናል፣ አንድም ጽናትን አይተናል፣ አንድም የሰው ልጅ በዚህ ሁሉ ውስጥ አልፎ ሰርቫይቭ ያደርጋል ወይ የሚለውንም አይተንበታል እና እንደአሁን እንደ መጨረሻ ቤተሰብ መስርተ ሰላማዊ ህይወትን እየኖርክ ነው ያለኸው። ልትነግረን የምትችለው ልታስተላልፍልን የምትችለው ሰው ጋር ቢደርስ ደግሞ ያስተምራል ብለህ የምታምነው ነገር እንደው ታሪክን ስለሆነ እያጋራህን ያለኸው የምትለው ነገር ካለ አሸናፊ ወይም ሮብሰን በሁለት ስም ነው የምናገር። እስቲ እድል ልስጥ። ደግሞ ለሁላችንም የሚበጀው ሰው መሆን ነው። እኔ አሁን ይሄ ሁሉ ውስጥ የተማርኩት ሰው መሆን ነው። ገብቶሻል አይደለ? ሰው ስትሆኝ እንደ ሰው ታስባለሽ። ድሃውንም፣ አፍታሙንም፣ ኦሮሞውንም፣ ጉራጌውንም፣ አማራውንም፣ ትግሬውንም ሁሉንም ሰው ነው ብለሽ ነው የምትገምቺ። ሰው ነኝ ብለሽ ራስሽ ስታስቢ ሰው መሆኑን ነው የምትገምቺ። በብሔር ሳይሆን ሰው በመሆን ነው። ገብቶሻል አይደል? ሁሉንም ሰው ነኝ እኔ ካልሽ ሰው ነው እሱም ብለሽ መገመት ግዴታ ነው። ያንን ደግሞ የሰዋዊነት ጥግ ደግሞ ብዙ ጊዜ አሁን መግደል መሸነፍ ነው ይላሉ ፕራይም ሚኒስተር። ትክክል ነው።
እኔ አንቺን ብገል አንቺ ከዛ ተነስተሽ የኔን ጀብዱ አትናገሪ፣ ጀንነቴን አታይ። ገብቶሻል አይደል? አንቺ እኔን ብትገይ እኔ ሞቼ እቀራለሁ። የአንቺን ጀብድነት የአንቺን እንትን ላይ በስራ በማስተዋል በሌላ ነገር የበደለሽን በሌላ ነገር እንድማር ማድረግ ነው እንጂ እነዛ ሰዎች አሁን እንደነገርኩሽ እኔ አልከሳቸውም ብዬ የተውኩት ሰዎች እርግጠኛ ሆኜ ነው የምነግርሽ ሌላ ሰው ላይ እንደዚህ አይነት እድል እንኳን ቢያጋጥማቸው አያደርጉም። አሁን ማለት ነው ይሄ ነው እነሱም ሰው ናቸውና ማለት ነው። እኔ እንደ መልእክት ላልሽኝ መልእክቴን ሳስተላልፍ ስርዓትና ብሔርን መለየት ግዴታ ነው። ስርዓት ማለት የሁሉም ስብስብ ነው፣ የሁሉም ብሔር ስብስብ ነው ስርዓቱ። አሁንም ደግሞ እነሱ የዘሩት ከየቦታው አሁን ያለ ስርዓት አሁን ያለን መሪ ነው። በፊት ገዢ የነበረ መንግስት ገዢ ነው እንጂ መሪ አይደለም። መሪ ሰውን አይቀጠቅጥም፣ ሰርቶ ያሰራል። መሪና ገዢ ይለያያል። ገባሻል? ስንገዛ ነበር። አሁን ግን መሪ ነው፣ ሰርቶ ያሰራል። ሰው መሆን አለበት። ከጸዳም በኋላ ሰው መሆን አለበት ባይኔ። እዚህ ጠርታችሁ እንደዚህ ሀሳቤን ወይ ደግሞ ከተረሳው ቦታ ምንድን ነው እስቲ የሆንከው ብላችሁ ፈልጋችሁን ጠርታችሁ እዚህ አቅርባችሁን ሀሳቤ ስለተቀበላችሁ በጣም ከልብ አመሰግናለሁ። ስለመጣኸኛም እጅግ አድርገን ነው የምናመሰግነው። እንግዲህ ከዚህ በኋላም በሌሎች ጉዳዮች እየተነጋገርን እየተገናኘን ቆይታ እንደምናደርግ እናምናለን። ከአመታት በፊት በ2009 ዓመተ ምህረት ሙሉ ኢትዮጵያውያን ፊታቸውን ያዞሩበት ጆሯቸውን የሰጡበት በቢሾፍቱ በነበረ የኢሬቻ በዓል ላይ የተከወነ ድርጊት የሆነ ሁኔታ ነበረ። በዛ ቦታ ላይ የብዙዎቻችንን አይን ከሳቡ ሁለት ወጣቶች መካከል አንደኛ ወጣት መድረክ ላይ ማይክ ይዞ ያየ ነው አሸናፊ ወይም ደግሞ ሮብሰን። አሁን የት ነህ ያለኸው? በምን አይነት ሁኔታ ውስጥ አልፈህ ነው ዛሬ እዚህ የተገኘኸው ብለን የጠየቅነው። ታሪክን ወደኋላ ዞር ብለን አስታውሰን ነው የተመለስነው። በሚቀጥሉትም እንግዶቻችንን እየጠራን የተረሱትን እያስታወስን ታሪካቸውንም እያጋራን ለእናንተ የምናቀርብላችሁ ይሆናል። ይህ ዮያ ቲቪ ነው። ሰብስክራይብ ማድረጋችሁን እንዳትረሱ። በዚህ ሁኔታ ውስጥ ያለፉ ወዳጅ ዘመዶቻችሁ ካሉ ወይም ደግሞ እናንተም ካለፋችሁ የአስተያየት መስጫ ሳጥኖቻችን ላይ ግቡና ሀሳቦቻችሁን የነበራችሁበትንም ሁኔታ እንደዚሁ እንድታጋሩን ብለናል። ዛሬ የሰማችሁትን ታሪክ እንዴት አያችሁት? ሀሳባችሁን ስጡን። ዮያ ቲቪ ላይ ሰብስክራይብ አድርጉ። ሀሳባችሁን ስጡን። እናንተም ነገ የኛ እንግዶቻችን ናችሁ። ስለሰማችሁን ስላዳመጣችሁን እጅግ አድርገን ነው የምናመሰግነው። ሉላ አብሬያችሁ ቆይታ አድርጌ ነበር። አሸናፊ እጅግ አድርገን ነው የምናመሰግነው። አመሰግናለሁ። በድጋሚ እግዚአብሔር ይስጥልን።